ቡቡዬና ነኝ ለምን በሱፋ እናደርግም ነው? እሺ እኮ እና ለምን ለኞች ዋና ውስጥ አይገቡም? ሃይሚና ብሩክ የላ አለመረበሽ ስትሉ ይኸውላችሁ እንዴ እኔ ቀዝፍ ያውቃለሁ። ቀዝፈ በጣም ደስ የሚል ቦታ ነው። እግዚአብሔር ባታችሁ እንደምታምሩ ካይን ያወጣችሁ ፈጣሪ። የምሬን እውነት በጣም ነው የምታምሩት። ሚፍታ ተነኮሳለ ብሎ ተተነኮሰ። አሁን ወደ እንትናችን እንግባ። እኛም ተመችቶናል፣ እናንተም ተመችቷችኋል። በጣም ዋናው እናንተ ደስታ ነው። ተመችቶሻል ማለት ነው። ካፋፍም ከገደልም ብለው ነፍሷን አትርፈዋታል ማለት ነው። የእውነት ነው። አያችሁ፣ የእውነት ሲሆን ካሜራው ከት ቶሎ ንጹሃን አሁን የጉድጓዱ አልተጣ አረባከ እንዴ እቺ ምንድናት? የወንድ ኳስ ናት። ቀባበል ቡቡዬ ከእህቱ ጋር ፒስ ሆኗል። እግዚአብሔርን ይመቻቡ። የምን ጫጫታ የምን ፎካታ እንዴ! ጉድ እኮ ነው። ይኸውት እስኪ እቺ ኮስታራ አላምንህም አትመነኝ። ይመችሽ የኔ ወታደር የኔ ጀግና ይመችሽ። የሃይሚ መከታ መብቷ ነው። እዛ እንቁላል ነው የረገፈው እኮ እዚህ ፍሬ። ኧረ ዛሬ እነዚህ ልጆች ገደሉኝ። እንቁላል የረገፈው የት ነው? ፍሬ ቤት። ኧረ ባቡዬ እናንተ ወንዶች እንቁላል እያረገፉ ነው እንዴ ዋና የሚዋኙት? ጉዲ የፈላ ይረገዛል የሚሉት ምንድነው? ከ95% 50% ነው አይቻል ይላሉ። ቡቡና ካሜራማኑ ሲያወሩ ሰማው። ሳይንስ ላይ ነው ያዩት እነሱ ሲባል ሰምተናል። እናንተ ማትፈላሰፉት ጉዲ። ለነገሩ እኮ እንትና ማለት ነው የማይፈላሰፈው ጉዲ የለም። ቤኪ በስማሚ ፖስታቸው ራሱ ፖስት ጥቅሶቹ በጣም ከባዶች ናቸው በነገራችን ላይ ማለት ነው። ወይኔ ግምጄ ልታረግጂ ነው ጉዲሽ ሐሳነኝ ያላለችም። ለማንኛውም ኦ ማይ ጋድ በቃ በጣም ጥብቅ ያለ ፕላስቲክ የሆነ ፓንት ልበሷ ሴቶች። ግን ቤት ነው የሚገባው እንዴ? ኧረ አይገባም። መቼ ማህፀን ይከፈታል? ማህፀን ይከፈታል እንዴ? አይከፈትም እኮ ሲገባ ማህፀን ይከፈታል እንዴ? ረደዛ እንዴት ነው የሚረገዘው? አርግዞ እስካሁን ድረስ በዋና ያረገዘ ሴት ኧረ ሲባልም አልሰማሁም ጋይስ። አልጋ ላይ ወጣችሁ የምትሉ ደግሞ ይሄ እኮ የሃይሚና የግምጃ አልጋ ነው። የብሩክ አልጋ መሰላችሁ እንዴ? አልጋ ላይ እንዴት ትወጣለች ይላሉ። ሰላም ጤና ይስጥልን። እንዴት ናችሁ አዳኞችና ጨረቃ ፋሚሊ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። አዳኞች በስታ ጨበጭብ ያልሽ እንዴ? እኔ ምን አደረኩ? እኔ ጨረቃ ፋሚሊ ነኝ። ሶ እንግዳ ተቀባዮች ነን። እንግዳ ተቀብለናል። ማንን? አዳኞችን ተቀብለናቸዋል። ከዛ ውጭ ምንም ያጨበጨብኩት ነገር የለም። እሺ ይሄ ማለት የጨረቃ ፋሚሊ አይደለሁም ማለት አይደለም። ከጨረቃ ፋሚሊነት አልፌ እህት ሆኛለሁ። የወንድሜ መከታ የእህቴ መከታ ሆኛለሁ። የወንድሜ ሚስት መከታ ነኝ። ገብቷችኋል? አሁን ደግሞ ሰው ተጨምሯ። ሁሉ ጊዜ በብሩክ ጓደኞች ብቻ ነበር ሃይሚዬ መከታ የምትባለው። አሁን ደግሞ የሴት መከታ አለች። ቃሏን እንደምታከብር ተስፋ አለኝ። እንዲህ አጨብጭቤ በኋላ ግን ግምጄ እንደው ብታሳፍሪኝ ጉድሽ ነው። ጉድሽ እንደማታሳፍሪኝ ተስፋ አለኝ ማለት ነው። የኔ ጀግና ሴት ማለት ነው። የሃይሚዬ መከታ እንደምትሆኝም ልክ ፍፄ ለብሩኬ መከታ ሚፍታህ መከታ እንደሚባለው ለሃይሚ መከታ ናቸው እነሱ። ግን ደግሞ ሞር ሴት ደግሞ መከታ ስትሆናት ጎኗ ቆማ ማየት እፈልጋለሁና አሁን ግምጄ በቃ እኔ ታይታኛለች። መርጬላታለሁ። ለምን እንደሆነ አላውቅም። በቃ ቀልቤ ወዷታል። አላውቅም። ምርጬ ናት። እንግዲህ ምንም ማድረግ አልችልም። በጣም ነው የተመቸችኝ ባይዘወይ ማለት ነው። ዛሬ ሚፍታህን ደግሞ ያደረገችው እንዴት ደስ እንዳይ መጀመሪያ የሆነ አሳ ነው ምንድነው እንደዚህ መሬት ላይ ከብሩክ ሃይሚ ጋር እያሳየች እያለች እዛ ገንዳ ውስጥ ሲገቡ አስደነገጣት። እግሯ ስር መጥቶ ከዛ መጨረሻ ላይ ደግሞ ታቀስፋታለህ ሲባል ሱፍ እንልበስ አላት። ሄድና አጠገቧ ቆማ አጠገቧ ስትቆም ቦርጩን ቡጭ አደረገችለት። ብድሮን በዛው ነው የመለሰችው ጋይስ። የዛን ሰዓት ግን አሁን እናንተ ወደ ሌላ ወስዳችሁት እያወራችሁ ነበር ቲክቶክ ላይ ማለት ነው። ሁሉን ነገር ወደ ሌላ ከወሰዳችሁት ይሄዳል። አማርኛ እንደፈለጉሽ እንትን ትያለሽ ይባላል ተረቱ ራሱ ማለት ነው። ስለዚህ እነሱ የሚያረጉትን እንደፈለጋችሁ ካረጋችሁት ችግር ነው። እንትናም በዚህ እግሯን ዝርግት ብድግ ስትል ይሄ የዋና ቀሚሷ ክፍት ብሏል፣ ግን ከውስጥ ቁምጣ አላት። ሶ ኖርማል ነው። ምንም ማድረግ አይቻልም። ሁሉን ነገር ተቆጣጥሮ ይሄ ካሜራ ያለበት ለዚህ እኮ ነው ጋዜጠኛ ሁሌ ካሜራ ተደቅኖበት እያንዳንዱ ሚስጥሩ የማይደበቀው በቃ የሚዲያ ሰው ሲሆን የሚዲያ ሰው ስለሚሆን ነው። የሚዲያ ሰው ብዙ ጊዜ ሚስጥሩ የማይጠበቅለት አሁን አየሁት። ምክንያቱም ሁሉም ሰው ሲቀርጻችሁ እናንተ ጋር
የሆነ የሚወጣ ነገር ምን ይሁን አቋማችሁ እንዴት ነው ተስተካክሎ አትሉም። ገብቷችኋል? ሬዲ የምትሆኑበት ጊዜ አለ፣ ሬዲ የማትሆኑበት ጊዜ አለ። ገብቷችኋል? አሁን እዚህ ጋር አተኛኘቱ አቀማመጧ በጣም አሪፍ ነው። አልጋው ደግሞ የሁለቱ ነው። ሶ ብሩክ አልጋ ላይ አይደለም የተኛችሁ። ደግሞ ቢሆንም የብሩክ የገዛው አልጋ አይደለም፣ የተከራየው ነው። ማንም ሰው የሚኖርበት ነው። ይሄ የገዝተዋስ ነው፣ ምንም ችግር የለውም። ግን ይሄ የሃይሚና የግምጃዬ ነው። ግምጃዬ ያረፈችበት ክላሷ ነው። ገብታችኋላ? እዚህ ጋር እንግዲህ ታረግዣለሽ እያሏት ነው። በውሃው ዋና ውስጥ የወንዶች እንትን ይቆያል አሉ። እንግዲህ ዛሬ ነው ሲያወሩ የሰማሁት። እኔ አላውቅም፣ እኔ የለሁበትም ጋይስ። እንደዛ ከሆነማ ዓለም ተገለበጠች ነበር። እናንተ ይሄ አባባል ነው እንጂ እውነት ነው ጋይስ። እየሰማለ እንደነሱ ያነበበ ሰው አለ? እኔ አላየሁም። ዛሬ ነው የሰማሁት እኔ ከቡቡ ማለት ነው። ቡቡም ምን ላይ ነው አይቼ ነው ያለው። ምን ላይ ነበር ያለው? በእናታችሁ ሰምታችሁት ከሆነ ብቻ ዞሮ ሲያስበረግጓት ነበረ እንትናን ማለት ነው፣ ግምጄን ማለት ነው። በቃ እርጉዝ ልትሆኝ ነው እያሉ እና ለማንኛውም የኛ ውድ ቤተሰቦች ቀበል ብላ ሃይሚ ደግሞ እኔም እያገሳኝ ነው እያለች ነበረ። ስለዚህ እሷም ገብታለች ውሃ ውስጥ። ስለዚህ አይመጣውም፣ ኧረ እንደዚህ አይመጣውም። በነገራችን ላይ ደበረኝ ዋና በዋኘት በእነሱ በተናገሩት ማለት ነው። ማለቴ ቆይ እንዴት ነው? እኔ ምንም አልገባኝ። ስለዚህ ማውራት አልፈልግም። ማለት እንዴት ነው ውሃ ውስጥ ወንዶች ይጠቀማሉ ማለት ነው? ያልገባኝም። ይቅርታ አድርጉልኝ በዚህ አጋጣሚ። እንደ በጣም ከባድ ነው ይሄ ነገር። ኧረ ወይኔ ጉዴ! ማታመጡት ጉድ የለም። እኔ ለመጀመሪያ ጊዜ ነው የሰማሁት። እንግዲህ አላውቅም እኔ እንዴት ሊሆን ይችላል። ለሶስት ቀን ይቆያል የሚለው እሱ ትክክል ናቸው። ይቆያል ውጭ ላይ ምንም ሳይሆን ይቆያል ያለው ትክክል ናቸው። ከዛ በኋላ ልክ ዋና ሲዋኝ ሲቀጥል ደግሞ የሴት ማህፀን አይከፈትም። እንዴት ነው ፈለገ ነገር ቢሆን እንዴት ገብቶ እንዴት ልጅ ሊፈጠር ይችላል? አይሆንም ጋይስ። እኔ አላቅም። እንግዲህ አስረዱ በኮሜንት የምታውቁ ካላችሁ። ይሄ ኖርማሊ ናቹራል ነገር ነው። ምንም የሚያስፈራ ነገር የለም። ተፈጥሯዊ ነው። አትፍሩ። ብልግና የምትሉ ሰዎች አላችሁ። ብልግና አይደለም ይሄ፣ ኖርማሊ ነው። በቃ ውለዱ፣ ተዋለዱ፣ ብዙ ተባዙ ብሏል መጽሐፍኩ። እንደዛ ማለት ነው። እና ለማንኛውም ዛሬ በጣም ደስ የሚል ጊዜ ነበረ። በሃይሚ ቻናል አልተለቀቀም። ለምን እንደሆነ አላቅም። የሃይሚ ቻናል ምን ሆነ እያላችሁ ኮሜንት እያደረጋችሁ ነበር። ምንም ሊሆን አይችልም። ያው አዲስ ርዕስ ስለሌለ ይሆናል። አዲስ ነገር አሁን ይሄ ትናንትና የተቀረጸው ኦልሬዲ ዛሬ ቀን ሙሉ ምን ሲሰሩ እንደሚውሉ አታውቁም። ምናልባት አዲስ ነገር ሊፈጥሩ ይችላሉ። ለብዙ ነገር እንዲሄዱ ነግረዋቸዋል እዛ። ሲቀጥል ደግሞ ዛሬ ሁሉም ናቸው በአንዴ ዋና ሲዋኙ የነበሩት። አያቸዋል። እነሱ እዛኛው ቦታ ሄደው ከዛ እነ ብሩኬ ደግሞ እዚህኛው እየዋኙ ስለነበረ ነው። እናንተ ለምን እነሱ አልገቡም? ፍቅረኛሞች መካከል መግባት ስላልፈለጉ ነው። ሶ ሃይሚና ብሩኬ ምንም የተለየ ነገር እስካላደረጉ ድረስ ማንም ሰው በዙሪያቸው አብሯቸው ቢሆን ኖርማል ነው። እኔ አሁን ትናንትናም ዛሬም ያየሁት ነገር ምንም ኖርማል ነው። ምንም የሚያሳቅቅ ነገር የለም። እንዲያውም ሃይሚም በጣም ፍሪ ሆናለች። ብዙ ነገር እያወራች ነው። ብሩኬ ራሱ ብዙ ነገር እያወራ ነውና አንዳንዴ የሆነ በቃ የምትደፋፈሩት ነገር አለ አይደለ? ጀስት እንደዛ ማለት ነው። ይሄ ስላችሁ ታዲያ የሆነ ምንድነው ሆኑ ምናምን ለማለት ፈልጌ አይደለም። ብቻ አብሯችሁ ካለው ሰው ጋር እንደ ሙዳችሁ የሚገጥምላችሁ ካገኛችሁ ትገጥማላችሁ። ጀስት ደስ ይላል። ሚፍታህ ራሱ በዚህ ልክ ሲቃልድ አላየሁትም። ሚፍታህን ማለት ነው። እሱ ራሱ ፈታ እንዳለ ነው እንግዲህ ያያችሁት። እና ምርጥ አቀዛዘፍ ነበረ። ቀዘፋውም አይቻለሁ ማለት ነው። የዛ የውሃው ጋር የሮጡበትን ፓርት ደስ የሚል ጊዜ ነበረ። ግን አይዶን ነው ብቻ አላቅም እንዴት እንደተደፋፈሩ። ግን ማለት ተደፋፈሩ ስላችሁ አረ እኔ ግን ይከብደኛል። እኔ ግን በስመ አብ እንደዛ ለብሼ ምናምን አላቅም። ብቻ ግን እኔ በጣም ወፍሬ ያለው የምሬ ነው። እንደውም ከሌሎቹ እኮ በጣም አሪፍ ነው። ግን በቃ ያው ምንም ማድረግ አይቻልም። ብዙዎቻችሁ ያስፈራችሁ ነገር እሱ ነው። ግን ደግሞ ኖርማል ነው። በቃ ምንም አዲስ ነገር የለውም። ገብቷችኋል አይደለ? በተለይ የዛሬው በቃ እየዘነጡ ነበረ። ቀዘፋው ጋማ ደስ የሚል ጊዜ ነበራቸው። እንደው እንትን አላሉም ሁላ እርስ ሃይሚም ራሷን ችላ፣ ብሩኬም ራሱን ችሎ፣ ግምጃዬም ራሱን ችሎ፣ ሚፍታህም እንደዛው እየሆኑ እየተጫወቱ ነበር። ሳሚ ደግሞ እዛ የሚወረወረው ውስጥ እሱ እዛ ውስጥ ነበር ሲጫወት የነበረው። ጨረፍታ ነው ያየሁት። ተሰብስበው ሲሽከረከሩ እዛ ቦታማ ካሜራው ራሱ ይሮጣል። በስማ ምን እያደረጉ ነው? የማን ልጅ ነው የሚያጫውቱት እያልኩ ነበር። ከዛ መጨረሻ ላይ ሳየው አለ እዛ ሳሚ ማለት ነው።
እና እኛ ውድ ቤተሰቦች ዞሮ ዞሮ በጀማ ነው ለዝናኑ የሄዱት። ሃይሚና ብሩኬ ብቻ አይደሉም። አሁን እኔ ግራ የገባኝ የፍፄና የአብሰላት ብቻ ነው። ጌታን የነሱ ቦታው እኮ ያምራል እኮ የት ቦታ ሄደው እንደዛ እየሰሩ እስከዛሬ ቪዲዮ ያልሰሩበት ቦታ የት ቦታ ሆነው ነው የሚሰሩት? እኔ እሱ ነው ግራ የገባኝ ማለት ነው። የአብሰላትና የፍፄ ብቻ ነው ግራ የገባኝ እስካሁን ድረስ። ከዛ ውጪ ሌሎቹ አብረው እንደሚዝናኑ አብረው እንደሆኑ ይሄው እንደምታዩት ነው። እንግዲህ በጣም ደስ ይላል። በዚህ አጋጣሚ ሃይሚ እዚህ ቦታ ላይ ብቻዋን ሁሌ እንደ ወንድ ብቻዋን ብሩኬ እያንጠለጠላት በቃ እንደዚህ ከሴት ጋር መሆን አንዳንዴ በቃ ጥሩ ነው። በቃ ደስ ይላል። አንዳንዴ ንጹህ አየር መቀየር ይባላል። ሁሌ በወንድ ተከባል ምን ነው ምን ቦጣት። ስለዚህ ግምዝዬ እንኳን ከጎኗ ሆንሽ እናመሰግናለን። የምሬ ነው። ብቻ እንዳትቀየሪባት እሱ ብቻ ነው በቃ እንዳትጣሉ፣ ሰው አፍ እንዳትገቡ። እሱም ብቻ እግዚአብሔር ወደፊት ሰላማችሁን ያብዛው። እግዚአብሔር ይጠብቃችሁ። ዛሬ ራሱ ቤተክርስቲያን ስትጠቁም ነበረ ግምጄ ማለት ነው። እና ፈጣሪ ይጠብቃችሁ። እሱም ብቻ ከጠላት ይሰውራችሁ ነው የምለው። ለጠላት ቦታ እንዳትሰጡ ተያይዛችሁ ወደፊት የምታድኩበትን መንገድ ብቻ ፈጣሪ መንገዱን ቀኝ ያርግላችሁ፣ ይክፈትላችሁ፣ ምቀኛችሁን ያረቅላችሁ። እንግዲህ ነገ በሃይሚ ቻናል አዲስ ነገር እንጠብቃለን ማለት ነው። የኛ ውድ ቤተሰቦች ለምን በሷ አልተለቀቀም ምናምን የሚል እየጻፋችሁ ስለሆነ ነው። ይሄ ከዛ ቀጣይ ስለሆነ ነው። ምንም አዲስ ነገር ስለሌለው ብለው ነው እዛኛው እሷ ላይ ያልጫኑት። ሶ በአዲስ ነገር ይመጣሉ። ነገ ከተለቀቀ እሷ ጋር 2 ቀን ነው የሚለቀቀው። እንደዚህ ነው። በብሩኬ 2 ከተለቀቀ በሷም በሃይሚ 2 ነው የሚለቀቀው። ስለዚህ ምንም የሚያሳስባችሁ ነገር የለም። ሲቀጥል ደግሞ ብሩክ ላይ ነው የተጫነው። ምንም ችግር የለውም። ያን ያክል ብሩክ ማለት ሃይሚ ነው፣ ሃይሚ ማለት ብሩክ ማለት ስለሆነ ምንም ችግር የለም። በመጨረሻ ላይ የኔ ቅምጥል የኔ ቅመም ብሎ ጽፏል ብሩኬ ማለት ነው። የቪዲዮ መጨረሻ ላይ እንግዲህ ሰሞኑን ምርጥ ጥቅስ እየጻፈ ነው። ካዩዋቸው ሴቶች ሁሉ አንቺ ትለያለሽ እያለም እዛ የዋናው ቦታ እንደ እንቁራሪት ስፍፍ ያለችበት ጋር እሱም ቪዲዮ ፖስቶ እሱ ላይም እንደዛ ብሎ ጽፎ ነበረ። ያው እንግዲህ ወንድ ልጅ ሲያፈቅር እንደዚህ ነው። በቃ ፍቅሩን የሚገልጸው በጥቅስ ነው። ገብቷችኋል አይደለ? ወንድ ልጅ ካፈቀረ ጥቅስ ያበዛል። ይሄንን ከየት ነው ያየሁት መሰላችሁ? ከመጽሐፍ ቅዱስ ላይ ቅርታ፣ ከመጽሐፍ ቅዱስ አልኩኝ። የሆነ እንትን ላይ ነው ያየሁት። የሆነ መጽሐፍ ላይ ነው ያየሁት። መጽሐፍ ቅዱስ አይደለም ግን የሆነ መጽሐፍ ላይ ነው ያየሁት። የሆነ የፍቅር ግጥም ላይ ነው ያየሁት። እዛ ቦታ ላይ ነው ያየሁትና ወንድ ልጅ ካፈቀረ ግጥም ያበዛል፣ ግጥም ጥቅስ ያበዛል የሚል ነው። ለማንኛውም ይመችህ ወንድሜ፣ የወንድሜ ሚስትም ይመችሽ፣ ዘና ፈታ እንደምትሉ ተስፋ አለኝ። ግምጄም እህቴ ሰላምሽ ብዝት ይበል፣ እንኳንም ተረፍሽ። በዚህ አጋጣሚ በቃ አንቺ ትሞቻለሽ ማለት ነው። በቃ ዋና ውስጥ አትግቢ። አሁን በኋላ እንደዛ ቦርቀሽ እኮ ገና ባንዴው ሼም ነው፣ ቢግ ሼም። ስለዚህ ራስሽን ጠብቂ ማለት ነው። የኛ ውድ ቤተሰቦች በጣም አድርገን እንወዳችኋለን። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለምታበረታቱኝ በጣም አድርጌ አመሰግናለሁ። ወዳችኋለሁ። መልካም አዳር ባይ